እንዲገናኙ አድርጋለች ማለት ነው። ምክንያቱም ቅዱስ ከማያ ጋር የግድ መገናኘት አለብኝ፣ እንዲሁም ደግሞ እነሱ ሲገናኙ በእርግጠኝነት ቅዱስ ደስ ይለዋል። እሱ ፈገግ ሲል ማየት እፈልጋለሁ። ከዚህ ስቃዩ መውጣት አለበት፣ መዳን አለበት። ስለዚህ እንደዚያ የሚወዳትን የሚያፈቅራትን ማያን ማግኘት መቻል አለበት በማለት እንግዲህ ወስናለች። እንዲሁም አሁንም ያለችበትን ቦታ ጠይቄ እንዲሁም በጣም አፈላልጋታለሁኝ በዛሬው ዕለት በእርግጠኝነት አገናኛቸዋለሁ ብላ በወሰነችበት ማለት ነው። እንዲሁም ማያ ያለችበትን ቦታ በማፈላለግ ብዙ እጥረት ካደረገች በኋላ እንዲሁም ደግሞ ማያ ያለችበትን ቦታ አውቄያለሁ። ስለዚህ እንደዚህ ሁነህ ነው መሄድ ያለብህ እንጂ እንደዛ ሁነማ በፍጹም መሄድ የለብህ። ምክንያቱም ከረዥም ጊዜ በኋላ ነው የምትገናኙ። ስለዚህ ከረዥም ጊዜ በኋላ ስትገናኝ ደግሞ እንደዚህ በስቆል ብለህ መገናኘት የለብህም። ቅዱስ የግድ ልብስ መቀየር አለብህ በማለት እንግዲህ ናታን ጋር ትደውልና ለቅዱስ የሚሆን ልብስ አዘጋጅልኝ ካለችው በኋላ እንዲሁም ደግሞ ናታንም ማለት ነው ከሮዚ ጎን ነው በነገራችን ላይ ማለት ነው። ከዚህ በፊትም እንግዲህ ናታንን ከችግር እንዳዳነው ሁላችንም እናውቃለን ማለት ነው። እና ከዛ ነገር ውስጥም እሱ ስላዳነው የግድ እኔም እሱን ማገዝ እፈልጋለሁ ብሏል ከዚህ በፊት ማለት ነው ናታን። እና ያው ለቅዱስ የሚሆን ልብስ ገዝቶ ከመጣ በኋላ ሮዝ ያን ልብስ እንዲለብስ ካደረገችው በኋላ ቀጥታ ወደ ማያ ጋ ነው መሄድ ያለብን በማለት ተያይዘው ወደ ማያ ጋ ለመሄድ ወስነዋል ማለት ነው። እንዲሁም ደግሞ ሮዚና ናታን ቁጭ ብለው ሮዚዬ በጣም የከፋሽ ይመስለኛል። ለምንድን ነው እንደዚህ የተከፋሹ? በእርግጠኝነት ቅዱስ ከማያ ጋር ሲገናኝ አንቺ በጣም ከፍቶሻል በማለት ምንድን ነው የሚሰማሽ? ንገሪኝ እኮ እኔ ወንድምሽ ነኝ፣ እባክሽን ሮዚዬ ንገሪኝ በማለት እንግዲህ ናታን ቢጠይቃትም ናታንዬ እኔ ምንም ነገር እየተሰማኝ አይደለም፣ ግን ደግሞ አሁን ላይ እጅግ በጣም ደስ የሚለኝ እንዲሁም ቅዱስ ፈገግ ሲል ሲስቅ ማየት ነው የምፈልገው። የሚወዳትን የሚያፈቅራትን ማያ የሚላትን ልጅ ካገኛት እሱ ደስተኛ ከሆነ ለእኔ ችግር የለውም በማለት ግን ደግሞ አይመስለኝም፣ በጣም የከፋሽ ነው የሚመስለኝ በማለት ከዛ በኋላ ስነሱስ እሺ ተገናኙ፣ ደስተኛ ይሆናሉ፣ ያንቺስ እንዴት ነው የምትሆኙ በማለት እንግዲህ ደግሞ ናታን ጠይቋት ነበረ። ምክንያቱም እህቱ ነች፣ በጣም ነው የሚጨነቅላት፣ እሷም ለናታን እንደምትጨነቅለት እሱም ደግሞ በጣም ይጨነቅላታል። ከዚያ አንጻር እንዴት ነው ተንኮለኛዋና አስቸጋሪዋ የሆነችው ማይካ አሁን ላይ ማለት ነው እንግዲህ ተንኮል መስራቷን አልተወችም። ምክንያቱም እያንዳንዱን ነገር አሁን ላይ እንግዲህ የናታን ፍቅረኛ ማነች የሚለውን ነገር በጣም ማጣራት ትፈልጋለች ማለት ነው። እንግዲህ ሰላምንም ሌባ አስብላት ነበረ፣ ግን ደግሞ ይህ ነገር አልተሳካላትም። በባለፈው ፓርት ላይ እንዳያችሁት እንግዲህ ሀብሉን ወስዳ እንዲሁም ከሰላም ቦርሳ ውስጥ አስቀምጠው ነበር። በዚያን ሰዓት እንግዲህ ሮዚ ወርቄ ጠፍቶብኛል፣ ማን ነው ያነሳው በማለት ብትጠይቅም ሰላም አይተሻል ወይንም ደግሞ ማይካ አይተሻል ወይ ብላ በምጠይቅበት ሰዓት ምንም ነገር እንዳላዩና እንዲሁም ደግሞ ማይካ ምን ተፈጥሮ ማን ሊወስደው ይችላል? እንዴት እናቴ የሰጠችሽን ወርቅ ነው የት ነው ሄደው ምናምን በማለት በጣም ትቀውጠዋለች። የሌባ አይነ ደረቅ መልሶ ልብ አድርቅ እንደሚባለው ማለት ነው። ራሷ ወስዳ ራሷ በጣም ድርቅ ስትል ነበር ማለት ነው። እና ሮዚ ስትታዘባት ነበር፣ እንዲሁ ስታያት ስትታዘባት ነበር ማለት ነው። ሲቀጥል ሰላም በጣም ነበር የደነገጠችው። ምክንያቱም ወርቅ ጠፋ ሲባል ከዚህ ቤት ውስጥ እንግዲህ ያው ሰላም ነው የምትጠረጠረው ማለት ነው። እና ከዚህ አንጻር እጅግ በጣም ደንግጣ ነበረ። እንዲሁም ደግሞ ሻዩን ለማይካ ከሰጠች በኋላ ከማይካ ጋር ፍጥጥ ብላባታለች ማለት ነው። እና ማይካ ምንድነው ብታፈጭብኝ ሂጂልኝ በማለት እንግዲህ ቀጥታ እንግዲህ ያው ሰላም የጠረጠረችው ነገር ስላለ ወደ ክላሷ ነበር የገባችው። እንዲሁም ደግሞ ልብሶቿን ነበር የፈተሽ። ስትፈትሽ ደግሞ ያገኘችው የሮዚን ወርቅ ነበር ማለት ነው። እንግዲህ የሮዚ እዚህ ጋር ወርቅ ጠፋኝ እያለች እንደገና ሰላም ሄዳ ደግሞ የራሷን ልብስ ስትበረብር እንደዚሁ ወርቁን ስታገኘው በጣም ነበር የደነገጠችው ማለት ነው። ወርቁን አግኝታ ይዘው እያለች በእጇ ይዘው እያለች እንግዲህ ማይካና እንዲሁም ደግሞ ሮዚ ከችላሉ። ስለዚህ በቃ አንቺ የወሰድሽው እንዴ ሰላም ይሄን ነገር ከአንቺ አልጠብቅም በማለት እንግዲህ ያው ሮዚ ተናግራታለች ማለት ነው። በነገራችን ላይ ሮዚ ማን እንደሰረቀውና ማን እንደወሰደው ራሷ ታውቃለች ማለት ነው።
እና ግን ደግሞ ትንሽ እንትን እውነት ለማስመሰል ሞክራለች ማለት ነው። እና አረ እንደሱ አይደለም ሮዚ፣ እውነት እንዳሰብሽው ነገር አይደለም። ምክንያቱም እኔ ምንም ነገር አልወሰድኩም፣ ምን ያላደረግኩትም፣ አንቺ የተሳሳተ መረጃ ነው ያለሽ ምናምን በማለት እንግዲህ ስትናገር ነበር። ራሷን ለማሳመን በጣም ጥረት እያደረገች ነበር። እና ናታን ከውጭ ሲመጣ ደግሞ ማይካ የተፈጠረውን ነገር ሁሉ ተናገረች ማለት ነው። ምክንያቱም ያው ሰላም ሰርቃ የሮዚን ወርቅ ወስዳባት ምናምን ብላ እንግዲህ ስታቃጣጥል ነበር ማለት ነው። በዚያን ሰዓት እንግዲህ ሮዚ ጠቀስ ታደርገዋለች ናታንን ማለት ነው። ጠቀስ ካደረገች በኋላ ያው ትንሽ እሷን ለማስደንገጥና ለማስፈራት አድርገዋል ማለት ነው። በነገራችን ላይ ማይካ ግን በጣም ማስመሰል ትችላል። ስደነግጥ ምን ስትል በስማ ማስመሰል በጣም ነው የምችለው በነገራችን ላይ ማለት ነው። እና ያው ሮዚ ግን አውቃለች ማን እንደወሰደው እና ማን እንትን እንዳለው ማለት ነው። እና ወዲያውኑ ነበር ሰላምን እንዲሁም ደግሞ ናታን ሶስታቸው አብሮ የተቃቀፉት ማለት ነው። ወርቄን ማን እንደወሰደው አውቃለሁኝ፣ ግን ደግሞ ማይካ የኔን ወርቅ ስትወስድ አንቺ የራስሽን እቃ ትተሻል በማለት እንግዲህ እዚያ ውስጥ የራሷን ትታ እንደገና ደግሞ የማይካን እቃ ነበር የወሰደችው። ስለዚህ ሌባዋ ራሷ እንደሆነች እንግዲህ ማይካ ታውቋል ማለት ነው። እና ይሄን ስራ ለምንድን ነው እንደዚህ አይነት ነገሮችን የምታደርጊ ማይካ? በቃ ለምንድን ነው አርፈሽ የማትቀመጪው? አንቺ ሰውን ከመበጥበጥ ሌላ ነገር ምንም ነገር አታውቂም እንዴ? በማለት እንግዲህ ናታንም ይናገራታል። እሷን በመበሳጨት ከቤት ወጥታ ትሄዳለች። አሁን እኮ በእነሱ ቤት ያዋረዱኝ መስሏቸዋል እያለች፣ በነገራችን ላይ እነሱ ሳይሆን ያዋረዷት ራሷ ነች የተዋረደችው በራሷ ስራ ማለት ነው። ምክንያቱም ይህን ስራ የሰራችው ራሷ እስከሆነች ድረስ ራሷን በራሷ ነው ያዋረደችው ማለት ነው። እና ያው የሰላም ነፃነት ታውቋል ማለት ነው ባጭሩ። ሲቀጥል አሁን ላይ እንግዲህ ማይካ በጣም ብዙ ብር በማንጣት እንግዲህ ከተንኮል ስላራቀች ብዙ ብር በማንጣት ለሰላም ትሰጣታለች። ምን ላደርገው ይሄን ብር በማለት እንግዲህ ያው ማይካን ስትጠይቃት አይ የሆነ ነገር እንድታደርግልኝ እፈልጋለሁ፣ አንቺ ከሮዚ ጋር በጣም ተግባቢያለሽ፣ በጣም ፒስ ጓደኛዋ ነኝ፣ ስለዚህ ስለምትዋደዱ በእርግጠኝነት ብትጠይቂያት ደግሞ ትነግርሻለች፣ ስለዚህ የናታን ፍቅረኛ ማን እንደሆነች ታጣሪልኛለሽ፣ እሱን ገንዘብ ደግሞ ለራስሽ ተወስጀዋለሽ በማለት እንግዲህ ትነግራታለች ማለት ነው። ሰላም በጣም ነበር የደነገጠችው፣ ምክንያቱም የራሷ ጉድ ስለሆነ ማለት ነው። እና ምንድን ነው የምታደርገው? እውነቱን ስታቅ ምንድን ነው የምታደርገኝ? ትገለኛለች ማለት ነው እያለች እንግዲህ ውስጧ በጣም ፈርታለች። እና እኔ ይህን ነገር በፍጹም አላደርገውም ማይካ፣ በፍጹም የፈለግሽውን ነገር እኔ ላደርገው አልችልም በማለት ትናገራታለች። ማይካም ወዲያውኑ ምንም ካላደረግሽልኝማ ብሩን ምን ይሰራልሻል አንቺው ትልና ትመነጨቃታለች ማለት ነው። ስለዚህ አሁን ላይ እንግዲህ ማይካ የናታን ፍቅረኛ ማን እንደሆነች ለማወቅ በጣም ብዙ ጥረት እያደረገች ትገኛለች። ምክንያቱም ከዚህ በኋላ የሆነ ሴራ ማሰባለች ማለት ነው። ናታን እኔ ሳይሆን እሱ ራሱ ማይካ ብሎ ይከተለኛል። በእርግጠኝነት ማድረግ የምፈልገውን ነገር አደርጋለሁ። ናታን የኔና የኔ ብቻ ነው፣ የማንም መሆን ሲሆን አልፈልግም እያለች ትገኛለች ማለት ነው። ይህ እጥረቷ ይሳካላታል ወይንስ አሁንም ተንኮል እየሰራች ተንኮሏም እየተጨናገፈባት ትቀራለች እንጂ መቼም ቢሆን ናታንን አታገባውም ለመናገር ማለት ነው። እና ከባድ ነው የሚሆነው። ሲቀጥል እንግዲህ አሁን ላይ በስተመጨረሻም ያው ሰላምና ናታን ቁጭ ብለው ማለት ነው ማይካ የናታን ፍቅረኛ ማነች እያለች በጣም እንትን እያለች ነው። እውነቱን ያወቀች ሰዓት ግን ምንድን ነው የምንሆነው እያለች እንግዲህ ናታንና እንዲሁም ደግሞ ሰላም ቁጭ ብለው እያወሩ ባሉበት ሰዓት ነበረ ያው ማይካ ከውጭ ስገባ ሁለታቸው አብረው ቁጭ ብለው ያየቻቸው ማለት ነው። እንዴ ሰላም ማለት እሷ ነች እንዴ? የናታን ፍቅረኛ ማለት እሷ ነች እንዴ? እያለች እንግዲህ ሳትጠረጥር አልቀረችም። ብቻ ግን ተደናግጠዋል። ሌላው እንግዲህ ቅዱስ በሩን እያንኳኳ ነው። በነገራችን ላይ ቅዱስ በጣም ነው የሚያሳዝነው። ምክንያቱም መጨረሻ ፓርት ላይ አይታችሁት ከሆነ የወሰደው መድኃኒት አለ ማለት ነው። እና ከዚያ ሱስ ውስጥ እንዴት ነው የሚወጣው? እንዴት ነው ደህና የሚሆነው ስንል በጣም ከባድ ነው የሚሆነው። በእርግጠኝነት ማሂያ ሊያገኛት ይችላል። ከማሂያ ጋር ወይንም ደግሞ ማሂያ የራሷን ህይወትም ጀምራ ሊሆን ይችላል ማለት ነው። ግን ደግሞ በእርግጠኝነት ማሂያ ባትኖርም ካለበት ህይወት ማለት ነው ሮዚ ታወጣዋለች፣ እንዲያገግም ታደርጋለች፣ ይሻለዋል። እንዲሁም ደግሞ ከሮዛ ጋር ይቀጥላሉ ብለን ተስፋ እናደርጋለን። ቀጣይ ፓርት አብረን የምንጠብቅ ይሆናል። ወደ ቻናል የተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።